በዛሬው ቪዲዮ ላይ ናሽናል አይዲያችንን እንዴት አድርገን ስሙን ማስተካከል እንችላለን፣ የልደት ቀናችንን ማስተካከል እንችላለን፣ ስልክ ቁጥራችንን ማስተካከል እንችላለን። እኛውም ናሽናል አይዲ ላይ መስተካከል ያለባቸው ነገሮች እንዴት አድርገን ማስተካከል እንችላለን በዚህ ቪዲዮ ላይ እንመለከታለን ማለት ነው። ሰላም የኤልፋዝ ሚዲያ ነው። እኔ ደግሞ ሚኮነኝ። ይህ ቻናል ለእናንተ ይበጃልና ይሆናል ብለን የምናስበውን ፕሮግራም ይዤላችሁ እየመጣውኝ እገኛለሁ ማለት ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እየጋበዝኩኝ ዛሬ ይዤላችሁ የመጣሁት የብዙ ሰው ጥያቄ ነው። ብዙ ሰዎች እየጠየቁኝ ስለሚገኙ እንዴት አድርገው በቀላሉ ማለት ነው በጣም በቀላሉ እንዴት አድርገን ናሽናል አይዲያችን ላይ የተበላሸብንን ነገር ማስተካከል እንችላለን፣ እቤት ተቀምጠን የትም ማየት ሳይጠበቅብን ማለት ነው። እንዴት አድርገን ማስተካከል እንችላለን ማለት ነው የሚለውን በዚህ ቪዲዮ ላይ አሳያችኋለሁ ማለት ነው። ስለዚህ ምን ያስፈልገናል የሚለውን ነገር በዚህ ቪዲዮ ላይ በቅድሚያ ምንድነው የምናደርገው ናሽናል አይዲያችንን በምንድነው የምናስተካክለው የሚለውን ነገር ማወቅ መቻል አለብን ማለት ነው። ከፈለግን በሞባይል ከፈለግን ደግሞ በላፕቶፕ ምን ማድረግ እንችላለን ማስተካከል እንችላለን ማለት ነው። ስለዚህ ምንድነው የምናደርገው በጣም በቀላሉ ማለት ነው እቺን አፕሊኬሽን ታወርዳላችሁ ማለት ነው። ፋይዳ የሚል አፕሊኬሽን እናወርዳለን ማለት ነው። ይሄንን አፕሊኬሽን እንዴት አድርገን ነው የምናወርደው ማለት ነው? ቤተሰብ ምንድነው የምናደርገው ማለት ነው? ዛሬ ናሽናል አይዲያችን ላይ የተሳሳተብንን ማንኛውንም ነገር እንዴት አድርገን ነው የምናስተካክለው የሚለው ነው የምናየው ማለት ነው። አሁን እንደምታዩት ማለት ነው መጀመሪያ ምንድነው በቃ እንዴት አድርገን ነው በሞባይል የምናስተካክለው የሚለው ነው የምናየው ማለት ነው። መጀመሪያ ምንድነው የምናደርገው መጀመሪያ ፕሌይ ስቶር ላይ እንገባለን ማለት ነው። ፕሌይ ስቶር ላይ ዋና የምንገባበት ምክንያት አፕሊኬሽኑን ማውረድ አለብን ማለት ነው። በቀጥታም በዌብሳይት ገብተን ማስተካከል እንችላለን። ነገር ግን በአፕሊኬሽኑ ገብተን በጣም በቀላሉ ማስተካከል እንችላለን ማለት ነው። እዚህ ሰርች ቦታ ላይ እንገባና ፋይዳ ብለን እንጽፋለን ማለት ነው። ፋይዳ እንደምትመለከቱት ፋይዳ አፕ የሚለውን እዚህ ጋር መጥቶልኛል ማለት ነው። ፋይዳ አፕን አንድ ጊዜ ነካዋለሁ ማለት ነው። ከዛም በኋላ ፋይዳ አፕ ምን ያደርግልኛል ይከፍትልኛል ማለት እንደምትመለከቱት እዚህ ጋር ፋይዳ አፕ ከፍቶልኛል ማለት ነው። እቺ ምንድነው የምናደርገው ኢንስታል ነው የምናደርገው ማለት ነው። ሁላችሁም እዚህ ቦታ ላይ ያው እኔ እንደምትመለከቱት መጀመሪያም ስላለኝ ሞባይሌ ላይ ስላለኝ ማለት ነው እዚህ ፋይዳ ማውረድ ግዴታ አለባችሁ ማለት ነው። እዚህ ቦታ ላይ ኢንስታል ስታደርጉት እስከሚጨርስ ተጠብቁትና ከጨረሰ በኋላ እንደዚህ ይከፍትላችኋል ማለት ነው። ኦፕን ትሉታላችሁ ማለት ነው። እንግዲህ እንደምታዩት ክብራትና ክብራን ተመልካቾቻችን ማለት ነው ፋይዳን እንደዚህ በቀላሉ እናወርዳለን ማለት ነው። እንግዲህ ካወረድን በኋላ ልክ እንደዚህ አይነት ነገር ይመጣልናል። ያው በቅድሚያ ቋንቋ ምረጡ ነው የሚለን ማለት ነው። ስለዚህ እኛ ወደ እንግሊዘኛ እንቀይረዋለን ማለት ነው። እናንተ ከፈለጋችሁ አማርኛ፣ ከፈለጋችሁ እዚህ ጋር ኦሮምኛ፣ ከፈለጋችሁ ደግሞ ትግረኛ፣ ከፈለጋችሁ ደግሞ አፋር እያደረጋችሁ መሄድ ትችላላችሁ ማለት ነው። እነዚህ ይሄ ሁሉ እንትናለው ማለት ነው። ስለዚህ ቀለል ብሎን እንድንሄድ በእንግሊዘኛ እናድርገውና እንቀጥል። ከዛ እዚህ ጋር ኔክስት እንለዋለን ማለት ነው። ኔክስት ካልነው በኋላ እንደዚህ ይመጣልናል ማለት ነው። ከዛ እዚህ ቦታ ላይ እንደምትመለከቱት ማነው ሳይን ኢንቱ ዩር ፋይዳ ናሽናል አይዲ ይለናል ማለት ነው። ሳይን አድርጉት ነው። ፕሊዝ ኢንተር ዩር ፋይዳ አይለንስ ነምበር ፋን ኤንድ ፌን ኦር ፋይዳ አይደንቲቲ ነምበር ይለናል። ፊን ነምበሩን አስገባ ነው የሚለን ማለት ነው። ስለዚህ ምንድነው የምታደርጉት ይሄ ከላይ እንዳሳያችሁ እዚህ እንደማሳያችሁ ማለት ነው ፋይዳ ነምበሩን ፋን ነምበሩን ወይ ደግሞ 16 ዲጂት ቁጥሩን እዚህ ቦታ ላይ ምን እናደርጋለን እናስገባለን ማለት ነው። እንግዲህ እንደምትመለከቱት እየጻፍኩት ነው ማለት ነው። 16 ዲጂቱን ፋን ነምበሩን ከፈለጋችሁ እናንተ ፊን ነምበሩንም ማስገባት ትችላላችሁ ማለት ነው። ፋን ነምበሬን እንደዚህ አድርጌ አስገባለሁ ማለት ነው። እንግዲህ እንደምትመለከቱት 16 ዲጂት ፋን ነምበሬን ካገኘው ከአስገባው በኋላ ምን እለዋለሁ ሴንድ ኮድ የምትለዋን አንድ ጊዜ ነካዋለሁ ማለት ነው። እዚህ ጋር ሴንድ ኮድ የምትለዋን እንደዚህ ከነካሁት በኋላ ቀጥታ ወደ እኔ ሞባይል ወይ ደግሞ ናሽናል አይዲ ወደ ከፈትኩበት ስልክ ኮድ ይልክልኛል ማለት ነው። እንደምትመለከቱት ከላይ ከፍቶልኛል ማለት ነው። እቺ የበጣችው ኮድ ከላይ ልክ ካስገባዋት በኋላ ራሱ ዳይሬክት ምን ያደርግልኛል ይከፍትልኛል ማለት ነው። እንደምትመለከቱት እያጠነጠነ ነው ማለት ነው። ቡም እንደምትመለከቱት ክብራትና ክብራን ተመልካቾቻችን ማለት ነው የኔ ናሽናል አይዲ እንደምትመለከቱት ከፍቷል ማለት ነው። እንደምትመለከቱት ይሄው ናሽናል አይዲ ከፍቷል ማለት ነው። ካርድ ዲቴይልን ማየት ይችላልው ማለት ነው። የካርድ ዲቴይልን እንደምትመለከቱት እዚህ ጋር አለ ማለት ነው። እዚህ ጋር ደግሞ ዳውንሎድ ማድረግ ይችላልው ማለት ነው። ያው ኮፒው ነው ዳውንሎድ የሚያደርግልኝ። እዚህ ጋር ዳውንሎድ ካርድ ማድረግ ትችላላችሁ ማለት ነው። ያው እንደነገርኳችሁ ነው ኮፒው ነው ዳውንሎድ ማድረግ የምትችሉት ማለት ነው። እንግዲህ ዳውንሎድ ካልኩት በኋላ እኛ ዋና የፈለግንበት ነገር ምንድነው
ናሽናል አይዲያችንን እንዴት አድርገን ነው የተሳሳተብንን ነገር የምናስተካክለው የሚለው ነው ጥርት አድርገን እያየን ያለ ነው። በዚሁ አጋጣሚ ሰብስክራይብ ማድረግ እንዳይረሳ፣ ለቻናላችን አዲስ ከሆናችሁ ሰብስክራይብ አድርጉ። ሌሎች ሰዎች ስለሚጠቅም ደግሞ ሼር ማድረግም እንዳይረሳ ማለት ነው። በቅድሚያ እዚህ ጋር እንደምትመለከቱት ማለት ነው ኢትዮ ፖስታ ካርድ ኦርደር የሚል አለ። ካርዳችንን በኢትዮ ፖስታ ኮድ ማዘዝ እንችላለን። ካርድ ማዘዝ ከፈለጋችሁ ማለት ነው የትም መሄድ አይጠበቅባችሁም። እዚሁ ላይ ገብታችሁ ካርዳችሁን ማዘዝ ትችላላችሁ ማለት ነው። በዚሁ አጋጣሚ ካርዱ በሁለት አይነት መንገድ ማዘዝ ትችላላችሁ ማለት ነው። አንደኛ ኢትዮ ፖስታ ካርድ ኦርደር ይባላል፣ ሁለተኛ በፖስታ ቤት ማለት ነው። ሁለተኛው ደግሞ ኢትዮ ቴሌኮም ካርድ ይባላል ማለት ነው። በቴሌ መርጣችሁ በፈለጋችሁት ማስላክ ትችላላችሁ ማለት ነው። ለምሳሌ እዚሁ እንግባና እንደምትመለከቱት ማለት በፖስታ ቤት እዚህ ጋር በፖስታ ቤት ማስላክ ይችላል። በጣም ሲምፕል ነው። ከፈለጋችሁ እንዲሰራላችሁ ከፈለጋችሁ ይሄንንም ቪዲዮ ሰራላችኋለሁ ማለት ነው። እንዳይበዛባችሁ ቪዲዮ እንዳይበዛባችሁ እንዳይረዝምባችሁ ነው ማለት ነው እንጂ ማዘዝ እንችላለን። እዚሁ ጋር ገብታችሁ ፋን ነምበራችሁን ጽፋችሁ ፕሮሰስድ ብላችሁ ከዛ ወደ ቀጣይ ሄዳችኋል። እዚህ ጋር ገብታችሁ ማዘዝ ትችላላችሁ። ካልሆነ ደግሞ በኢትዮ ቴሌኮምም እዚህ ጋር ገብታችሁ ማዘዝ ትችላላችሁ ማለት ነው። ሌላ ቪዲዮ ሰራላችኋለሁ። ኤኒዌይ ዛሬ እንድናየው የተፈለገው ምንድነው መሰላችሁ ናሽናል አይዲያችን ላይ የተበላሸብንን ማንኛውንም ነገር እንዴት አድርገን ነው የምናስተካክለው የሚለው ነው ማለት ነው የምናየው። ስለዚህ እዚህ ጋር ዳታ አፕዴት የምትለዋለች እዚህ እንደምትመለከቱት ዳታ አፕዴት የምትል አለች ማለት ነው። እንግዲህ እንደምትመለከቱት ዳታ አፕዴት የምትለዋን አንድ ጊዜ እነካታለሁ ማለት ነው። እንግዲህ ዳታ አፕዴትን ስነካው እንደምትመለከቱት ማለት ነው ወደዚህ ወስዶኛል ማለት ነው። እዚህ ጋር እንደነገርኳችሁ ማለት ነው እዚህ ጋር if you want to update your ፋይዳ ኦንላይን ፕሮሰስ to entering your ፋይዳ ነምበር ብሎ ይለኛል። ፋይዳ ነምበራችሁ እንዴት ነው አፕዴት ማድረግ ትችላላችሁ ወይ ነው የሚለው ማለት ነው። አዎ እኛ ማድረግ ስለፈለግን ማለት ነው እዚህ ጋር ፋን ነምበራችንን እንደሚታየው ኢንተር 16 ቻፕተር FCN ወይ ደግሞ ፋን ነምበር አስገባ ይለኛል። እንደምትመለከቱት ፋን ነምበሩን ምን አድርጋለሁ ፋን ነምበሯን ድጋሚ አስገባለሁ ማለት ነው። ቤተሰብ እንግዲህ ሁለተኛ ጊዜ እዚህ ጋር እያስገባ ነው ማለት ነው። ይሄንን ፋን ነምበሬን ካስገባውኝ በኋላ ምንድነው ማድረገው ፕሮሰስድ ነው ማለት ፕሮሰስድ እለዋለሁ ማለት ነው። እንግዲህ ፕሮሰስድ ካላችሁት በኋላ ቀጥታ በነገራችሁ ላይ እያንዳንዱ ቦታ ላይ እናንተ ስትልኩ ሲላክላችሁ ማለት ነው እያንዳንዱ ኮድ ላይ ኮድ ሞባይላችሁ ላይ ይገባል። ያንን ኮድ እዚህ ቦታ ላይ ታስገቡታላችሁ ማለት ነው። እንደምትመለከቱት ከላይ ኮዱ ገብቶልኛል ማለት ነው። ቫሪፋይ የምትለዋን እቺ የምትመለከቱት ቦታ ቫሪፋይ አድርጋለሁ ማለት ነው። ከዛ ቀጥታ ወደ አፕዴት ወደ ማድረገው ቦታ ይመራኛል ማለት ነው። እንደምትመለከቱት እንደዚህ ይመጣላችኋል ማለት ነው። እዚህ ጋር ያው ቫሪፋይ ከዛ እዚህ ጋር እንደምትመለከቱት ማለት ነው እንደዚህ መጥቶልናል ማለት ነው። እንግዲህ ቤተሰብ እንደዚህ ይመጣልናል ማለት ነው። እንግዲህ እዚህ ጋር እንደምትመለከቷቸው በጣም ብዙ አሉ ማለት ነው። ከላይ አፕዴት ዲሞክራቲክ ዳታ የሚል አለ ማለት ነው። ሁለተኛ ላይ ደግሞ ኮሬ ዲሞክራቲክ ዳታ የሚል አለ። ሶስተኛ ላይ ትራክ ኤንድ ሪኩዌስት የሚል አለ። ከዛ ሎክስ የሚል አለ ማለት ነው። እንግዲህ አንደኛ ላይ እንደምትመለከቱት ማለት ነው አንደኛ ላይ የምታዩት የስነ ህዝብ መረጃን ለማደስ ማለት ነው። መረጃን ለማደስ ነው የምትጠቀሙበት ማለት ነው። ይሄንን የተመረጡ መረጃዎችን ለማመልከት ወይም ደግሞ ለማደስ ነው ማለት ነው ከላይ የምንጠቀመው። በሁለተኛ ደረጃ ደግሞ ሁለተኛ ላይ ደግሞ ምንድነው የተሳሳተ መረጃን ለማስተካከል ነው ማለት ነው። እንግዲህ እንደምትመለከቱት ማለት ነው ሁለተኛ ላይ የተሳሳተብንን መረጃ ለማስተካከል ሁለተኛ ላይ ነው ያለው ማለት ነው። ሁለተኛ ላይ የተሳሳተ መረጃን እናስተካክላለን። እንግዲህ ሶስተኛ ደግሞ ምንድነው መሰላችሁ ሶስተኛ ላይ ጥያቄ ጠይቃችሁ ማለት ነው። ጥያቄያችሁን የምትከታተሉበት ቦታ ማንኛውንም የፋይዳ ጥያቄ ከጠይቃችሁ እዚህ ቦታ ላይ ገብታችሁ ጥያቄውን መከታተል ትችላላችሁ ማለት ነው። እንግዲህ እንደምትመለከቱት ማለት ነው ሶስተኛ ላይ ጥያቄውን መከታተል ትችላላችሁ ማለት ነው። ባኑ ለምንድነው ልናስተካክል ነው ማለት ነው። የተሳሳተብንን ነገር ልናስተካክል ነው ማለት ነው የገባነው። ስለዚህ ሁለተኛ ላይ ወይ ደግሞ ኮሬ ዲሞክራቲክ ዳታ የምትለዋን አንድ ጊዜ ምን እናደርጋለን ክሊክ እናደርጋለን ማለት ነው። እንግዲህ እንደምትመለከቱት እንደዚህ መቶልኛል ማለት ነው። እንደምትመለከቱት የናንተ ፋይል የቱጋ ነው የተሳሳተባችሁ ማለት ነው። እንግዲህ እዚህ ጋር እንደምትመለከቱት እኔ ለምሳሌ እዚህ ጋር ኢሜል አድሬሴን ለማስገባት በእርግጥ ኢሜል አድሬስ የለውም ማለት ነው። የኔ ናሽናል አይዲ ኢሜል አድሬስ የለውም። ኢሜል አድሬሴን እዚህ ጋር አስገባለሁ ማለት ነው። ኢሜል አድሬሴን እዚህ ጋር ምን አደርጋለሁ ኢሜል አድሬስ ጭንበታለሁ ማለት ነው። ኢሜል አድሬስ አዲስ ነው ማለት ነው ጭንበታለሁ ማለት ነው።
ምክንያቱም ኢሜል አድሬስ ለምንድን ነው የሚያስፈልገው? እያንዳንዱ በነገራችሁ ላይ እዚህ ጋር ልክ አንዱን መስራት ከፈለጋችሁ ኤዲት የምትለው ቦታ ላይ አንድ ጊዜ ክሊክ ታደርጓትና እዚህ እንደምትመለከቱት ከላይ ክብ የማድረግላችሁ ቦታ ላይ ኤዲት የምትለዋን አንድ ጊዜ ነክታችሁ ነው ማለት ነው የምጽፉት። ከዛ ኢሜል አድሬሴን ጫንኩኝ። ከዛም በኋላ እዚህ ጋር ካስተካከልኩት በኋላ ኤዲት የምትለዋን አንድ ጊዜ ዘጋታለሁ ማለት ነው። እናንተ ስማችሁን ማስተካከል ከፈለጋችሁ እንደዚህ እያደረጋችሁ ስም ማስተካከል ትችላላችሁ። ጾታ ማስተካከል ከፈለጋችሁ እዚህ ጋር ጾታ ማስተካከል ትችላላችሁ። ስልክ ቁጥር መቀየር ከፈለጋችሁ እዚህ ጋር ስልክ ቁጥር መቀየር ትችላላችሁ ምናምን። ልክ ይሄንን ከጨረሳችሁት በኋላ እዚህ ጋር ኤዲት የምትለዋን አንድ ጊዜ ክሊክ ታደርጉትና ትከፍቷታላችሁ ማለት ነው። ስለዚህ እዚህ ጋር ያለው ነገር በሙሉ አስተካክለናል ማለት ነው። እንግዲህ እዚህ ጋር አስተካክለናል ማለት ነው። እኛ በቀላሉ ምንድነው የምናደርገው? እዚህ ጋር ገብተን የፈለግነውን ስማችንን ምናምን ነገር እዚህ ጋር በቀላሉ ማስተካከል እንችላለን ማለት ነው። ከዛም በኋላ ይህንን ስማችንን ወይ ደግሞ ካስተካከልን በኋላ ስማችንን፣ ስልክ ቁጥራችንን፣ ኢሜይላችንን ካስተካከልን በኋላ ከላይ ደግሞ ከፈለጋችሁ እዚህ ጋር ደግሞ ዓመተ ምህረት ልክ ካልሆነ ዓመተ ምህረቱንም እንደዚህ ገብታችሁ ማስተካከል ትችላላችሁ ማለት ነው። ይሄ ነገር ግልጽ ነው። በጣም ቀላል ነገር ነው ማለት ነው። እዚህ ጋር እንደዚህ እየገባችሁ ማለት ነው ማስተካከል ትችላላችሁ ማለት ነው። እንግዲህ እዚህ ቦታ ላይ ስትገቡ ሁለት ነገሮችን ማስተካከል ትችላላችሁ። ዲሞክራቲክ ዳታ፣ ይሄ ማለት ቦታ ዜግነታችሁን እና የልደት ቀናችሁን ሁለተኛ ላይ ደግሞ ስማችሁን ምናምን ማስተካከል ትችላላችሁ ማለት ነው። ከዛ እዚህ ጋር እንደምትመለከቱት ሰሚት ቼንጅስ የምትለዋን አንድ ጊዜ ክሊክ እናደርጋለን ማለት ነው። ከዛ እንደምትመለከቱት አር ዩ ሹር ቱ ዋንት ቱ ሜክ ዚስ ቻንስ ይለናል። ከዛ እንደምትመለከቱት ሰክሰስ ይለናል ማለት ነው። እንደምትመለከቱ ዩር ኬዝ ሰብሚሽን ወዝ ሰክሰስፉል ይለናል ማለት ነው። እንደምትመለከቱት ሰክሰስፉልኛል። ይህንን ደግሞ አሁን ወደ ናሽናል አይዲ ልኮልኛል ማለት ነው። ናሽናል አይዲዎች የኔን ዶክመንት እኔ ያስገባሁትን ዶክመንት ቼክ ካደረጉ በኋላ አፕሩቭ ተደርጓል ብለው ሜሴጅ ይልኩልኛል ማለት ነው። ከዛ እዚህ ጋር ያው ክሎዝ እለዋለሁ ማለት ነው። እንደምትመለከቱት ወደኋላ መልሶኛል ማለት ነው። እና ክብራን ተመልካቾቻችን ማለት ነው እንግዲህ የዛሬውን ምንድነው ያየነው ማለት ነው። ናሽናል አይዲያችን ላይ የተሳሳተን ነገር ወይ ደግሞ የተበላሸብንን ነገር ወይ ደግሞ ስልክ ስማችን ከተሳሳተ እንዴት አድርገን ነው ማስተካከል የምንችለው በዚህ ቪዲዮ ላይ ተመልክተናል ማለት ነው። ያልገባችሁ ነገር ካለ ጥያቄ ኮሜንት ላይ ልጠይቁኝ እንችላላችሁ። በቻልኩት መጠን ልመልስላችሁ ሞክራለሁ። እንግዲህ ሌላ ደግሞ እንዲሰራላችሁ የምትፈልጉት ቪዲዮን ካለ ይሰራላችኋለሁ ታስቀምጡልኛላችሁ ማለት ነው። ሰብስክራይብ ማድረግ እንዳይረሳ። በሌላ ቪዲዮ እስክንገናኝ ድረስ ሁላችሁንም ቢግ ላቭ ኤንድ ቢግ ሪስፔክት ማለት ነው። በጣም ነው የምወዳችሁ። በሌላ ቪዲዮ እንገናኛለን። ይመቻችሁ።